ሞትን ሰጠን። ፍቅር ከሚገለጥበት መገለጫዎች መካከል አንዱ ደግሞ ስጦታ ነው። ፍቅር በስጦታ ይገለጣል። የኛ አምላክ ፍቅሩን የገለጠው ራሱን ለመስቀል ሞት አሳልፎ በመስጠት ነው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል አለ ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እርሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለኛ አለ ስለ አዳምና ስለ ሰው ልጆች በሙሉ ነፍሱን አለ ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አምላካችንን የምትወደን ምን ያህል ነው ብንለው እንዲህ ይለናል፣ ቅዱስ ሥጋዬን ቆርሼ ክቡር ደሜን አፍስሼ እስከ ሰጣችሁ ድረስ እወዳቸዋለሁ ይላል። ነፍሴን ለመስቀል ሞት አሳልፌ እስከ መስጠት ደርሼ ወድጃቸዋለሁ ወዳቸዋለሁ ይላል። እስከ መቃብር ድረስ የወደደን አምላካችን ነው። በሥጋ እስከ መቃብር ወርዷል። በአካል ነፍስም እስከ ሲኦል ድረስ ወርዶ ሲኦልን በርብሮ ነፍሳትን ከሲኦል ከባርነት ቤት ነፃ አውጥቷል። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻግሮናል። ክብር ምስጋና ይግባው። እንዲህ አድርጎ ነው የማረን። ምሕረቱ፣ ይቅርታው፣ ቸርነቱ፣ ርኅራኄው እንዲህ ተገልጧል። እስከ መስቀል ሞት ደርሶ ምሕረቱን ገልጧል። እግዚአብሔር በምሕረቱ ባለጸጋ ስለሆነ ማለት ነው። 13ቱን ሕማማተ መስቀል አሳይተው በግፍ ሰቅለው ለገደሉት እንኳ ምሕረት አድርጓል። አባ ስረይ ሎሙ እስመ በዘኢየአምሩ ይገብሩ ነው ያለው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ከነሱ ዘንድ ጥላቻ፣ ከሱ ዘንድ መውደድ፣ ከነሱ ዘንድ ክፋት፣ ከእርሱ ዘንድ ደግነት፣ ራሱ ማሪ ይቅር ባይ አምላክ ነው። ለምን ነው አባቱ የሚያደርጉትን አያውቁምና ይቅር በላቸው ያለው? ከባሕርይ አባቱ አብ ከእግዚአብሔር አብ ጋር ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው እግዚአብሔር ወልድ ኢየሱስ ክርስቶስ። ምክንያቱ ግን እንደዚህ ነው። በመጀመሪያ በቃል የተናገረውን በተግባር ሊፈጽመው ነው። ምን ብሎ ነበር አምላካችን ኢየሱስ ክርስቶስ? ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ክፉ ለሚያደርጉባችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ ብሏል። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምሮ በመዋዕለ ስብከቱ የተናገረው ቃል በቃል የተናገረውን በተግባር ፈጸመው። የኛ አምላክ ላያደርግ አይናገርም፣ ከተናገረ ደግሞ ያደርጋል። የተናገረውን የማያስቀር አምላክ ነው። ሁለተኛው ምክንያት ለአብነት ነው፣ ፍለጋውን እንድንከተል ምሳሌ ሲተውልን ከእኔ ተማሩ ነው ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። ከሱ ከምንማራቸው ትምህርቶች መካከል አንዱ ጠላትን መውደድ ነው፣ ሚረግምን መመረቅ ነው፣ ሚሰድበንን መባረክ ነው፣ ስለሚያሳድዱን መጸለይ ነው፣ ክፉን በመልካም ማሸነፍ ነው። ይሄን ሊያስተምረን ነው። አባቱ የሚያደርጉትን አያውቁምና ይቅር በላቸው ያለው እንጂ ራሱ መሐሪ ይቅር ባይ አምላክ ነው። አምላካችን ብዙ ጊዜ ምሮናል፣ ብዙ ጊዜ ይቅር ብሎናል። በግል ሕይወታችን፣ በቤተሰብ፣ በማህበረሰብ ብዙ በደል አለብን፣ ግን ዛሬም ተሸክሞናል። በምሕረት መጋረጃው ጋርዶናል፣ በክንፈ ረድኤቱ ከልሎናል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ይላል ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ። ኢትዮጵያውያን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው ስለማያልቅ ቸርነቱ ብዙ ስለሆነ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ቢሆን ኖሮ ማን በምድር ላይ በሕይወት ይኖር ይሆን? እስቲ በሉ እንደ ኃጢአታችን በሉ አላደረገብንም፣ እንደ በደላችንም
አልከፈለንም። መዝሙር 102 ቁጥር 10 ላይ ተመዝግቧል። እስቲ እንደ ኃጢአታችን ያላደረገብንን እንደ በደላችን ያልከፈለንን እግዚአብሔርን በደንብ አድርገን እናመስግን። አደራችሁ እግዚአብሔርን እንዳናማረው፣ በእግዚአብሔር ላይ እንዳናጉረመርም፣ እግዚአብሔር ትቶናል፣ እግዚአብሔር ረስቶናል፣ እግዚአብሔር ጨክኖብናል እንዳንል በጣም እግዚአብሔር ምሮናል። እግዚአብሔር ብዙ ጊዜ አልፎናል። አሁንም በቸርነቱን ያቆመው እኔ ግን በምሕረት ብዛት ወደ ቤት እገባለሁ አለ። አንተንም በመፍራት በቅድስና መቅደስ እሰግዳለሁ ይላል መዝሙር 5 ቁጥር 7 ላይ። ሁላችንም አሁን ወደ እግዚአብሔር ቤት የገባ ነው ከኔ አንስቶ በምሕረቱ ብዛት ነው። ባለጸጎቹ ብዙ ገንዘብ ስለምንቆጥር አይደለም። ባለስልጣኖቹ በስልጣናችን አይደለም። ባለእውቀቶቹ በሁለትና በሶስት ዲግሪያችን አይደለም። ዝነኞቹ፣ ስመጥሮቹ፣ ታዋቂዎቹ በዝናችን በታዋቂነታችን በስመጥርነታችን አይደለም። እግዚአብሔር ፊት ያቆመን እግዚአብሔር ቤት ያስገባን እግዚአብሔር ምሕረት። እዚህ ቆመን ምን ሰብከው ምን ዘምረው ገብተን ተንሱ ጸልዩ እያል ምን ቀድሰው እናስቀድሰው ቤተክርስቲያን የምናገለግለው በምሕረቱ ብዛት ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። ስለ ጽድቃችን፣ ስለ ቅድስናችን፣ ስለ ንጽህናችን አይደለም። ስራችንንማ እግዚአብሔር ገልጦ ቢያወጣው ጽፎ ቢያስነብበው ማን ፊቱ ይቆማል? ግን ተሸከመን። ስለዚህ ሁል ጊዜ ምሕረቱን ማሰብ፣ ይቅርታውን፣ ቸርነቱን ማሰብ ያስፈልጋል። ምሕረቱን እያሰብን ማመስገን፣ ቸርነቱን ምሕረቱን ተስፋ ማድረግ፣ ደግሞ አለማማረር፣ አለማጉረምረም፣ ቸርነቱ ምሕረቱ ሲደረግልን ደግሞ ንስሐ መግባት። እግዚአብሔር ለንስሐ የሚገባ ፍሬ እንድናፈራ ሁላችን ይርዳን። እንግዲህ አምላካችን ምሕረትን አድርጎልን እኛም ደግሞ ከሱ ተምረን ምሕረት እንድናደርግ ይፈልጋል። ብፁዓን መሐረያን እስመ ሎምኒ ይምህርዎሙ አለ። የሚምሩ ብፁዓን ናቸው እነርሱም ይማራሉና ለእነርሱም ምሕረት ይቅርታ ይደረግላቸዋልና ነው ያለው። አሁን ሶስቱን አይነት ምሕረት እናያለን። በመጀመሪያ ምሕረት ሥጋዊን እናያለን። የሚምሩ ብፁዓን ናቸው የተባለው ምሕረት ሥጋዊ የሚያደርጉ ናቸው። ምሕረት ሥጋዊ ምንድነው ስንል ምሕረት ሥጋዊ ምጽዋት ነው። ምጽዋተ አበድር እመስዋዕት ይላል። ከመስዋዕት ይልቅ ምጽዋትን እወዳለሁ እመርጣለሁ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ ተመዝግቧል። አምላካችን ከመስዋዕት ይልቅ ምሕረትን ማድረግ ይወዳል። ምሕረት ሥጋ ውስጥ የምናየው ምጽዋት ነው። ምጽዋትን ምሕረት ይለዋል፣ ቸርነት ይለዋል። ይህም በቅዱሳት መጻሕፍት ውስጥ እንመለከት። ሶሎሞን በመጽሐፈ ምሳሌ ምዕራፍ 14 ቁጥር 21 ላይ መዝግቧል። እስቲ በሉ ለደሃ በሉ የሚራራ ምስጉን ነው። ለደሃ ምን የሚል የሚራራ ምስጉን ነው። ብፁዓን መሐረያን የሚምሩ ብፁዓን ናቸው። ብፁዓን ማለት እኮ ንዑዳን ክቡራን የተመሰገኑ ናቸው ማለት ነው። እዚህ ላይ ምሕረት ሥጋዊ የተባለ ምጽዋት ነው። ለደሃ የሚራራ ምስጉን ነው፣ በእግዚአብሔር ዘንድ የተመሰገነ ነው። ወረድ ይላል እዚያው ምሳሌ 14 ቁጥር 31 ላይ ደግሞ እንመልከት። ይህንኑ የሚመስል ቃል ያነሳል። ደሃን የሚያስጨንቅ ፈጣሪውን ይሰድባል ይላል። ለደሃ ምሕረትን የሚያደርግ ግን ያከብረዋል ይላል። ለደሃ ምን የሚያደርግ? ምሕረት የሚያደርግ። ምሕረት ስንል
ምጽዋት ማለታችን ነው። በመጀመሪያ አምላካችን እግዚአብሔር ለድሃ ምህረት ወይም ምጽዋት እንድናደርግ ይፈልጋል። ምህረት ማለት ይሄ ነው። መጀመሪያ ለተራበ ማጉረስ ነው፣ ለታረዘ ማልበስ ነው፣ ለተጠማ ማጠጣት ነው፣ ለድሆች ቸርነት ማድረግ ነው። እግዚአብሔር ደስ ከሚሰኝበት መስዋዕት መካከል አንዱ ይሄ ነው። መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 16 ላይ መዝግቦታል። መልካም ማድረግ፣ በጎ ነገር መስራት፣ ለሌሎችም ማካፈልን፣ ገንዘባችንን ማካፈል ለሌላቸው፣ ጉልበታችን ለደካሞች ማካፈል፣ ዕውቀታችንን ላልተማሩ ማካፈል፣ በጎ ሐሳባችንን ለማያውቁት ማካፈል፣ ብቻ ያለንን ነገር ማካፈል፣ በጎውን ነገር መልካም ማድረግን ለሌሎችም ማካፈልን አትርሱ አለና እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ለዚህ ነው ከመስዋዕት ይልቅ ምጽዋትን እወዳለሁ ያለው። ለሌሎች ማካፈልን አምላካችን እግዚአብሔር ይወዳል፣ እሱ ደስ ያሰኘዋል። ሁል ጊዜ ድሆችን እንጥራ፣ ከድሆች ጋር ቀን ከባሰባቸው ጋር ተካፍለን እንብላ። በደስታችንም በሐዘናችንም ምክንያት በምናዘጋጀው ዝግጅት ከነሱ ጋር እንሳተፍ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ እንደዚህ ብሏል። በሉቃስ ወንጌል ምዕራፍ 14 ቁጥር 12 ጀምሮ የተመዘገበውን ቃል እንመልከት። የጠራውንም ደግሞ እንዲህ አለው ይላል፣ ምሳ ወይም እራት ባደረክ ጊዜ አለ። እነርሱ በተራቸው ደግሞ እንዳይጠሩ ባልንጀሮችህን፣ ባለጸጎችን፣ ወንድሞችህን፣ ወዳጆችህን፣ ዘመዶችህን፣ ጎረቤቶችንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን፣ አንካሶችንም፣ አይነ ስውሮችንም ጥራ። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃንም ትንሣኤ ይመለስልሃል። ሰርግ ይሆናል ድግሱ፣ ዝግጅቱ ወይ ቤት ምርቃት ይሆናል፣ ወይም ልዩ ልዩ የቅዱሳን የመላእክት የጻድቃን መታሰቢያ የጽዋ ማህበር ይሆናል፣ ወይም የሙታን መታሰቢያ ተዝካር ይሆናል። የ40 ቀን የ80 ቀን የመንፈቅ ዓመት ብቻ ምንም አይነት ዝግጅት ይሆን ግብዣ ባደረግን ጊዜ በመጀመሪያ ልንጠራቸው የሚገባው አካለ ጎደሎችን ነው፣ አይነ ስውሮችን ነው፣ ጉንድሾችን ነው። ቀን የባሰባቸውን የሚልሱት የሚቀምሱት ያጡትን ነው። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ ንዑድ ክቡር ምስጉን ትሆናለህ። ይህንን እኮ ነው ብፁዓን መሐረያን እስመ ሎሙኒ ይምህርዎሙ የተባለው። የሚምሩ ብፁዓን ናቸው እነርሱም ይማራሉና። ለድሆች መመጽወት ነው፣ ድሆችን ማብላት ነው። አሁን በድግሳችን ዛሬ እኛ ቀድመን ድሆችን እንጠራለን። ድሆች በድግሳችን ይጋበዛሉ። በዝግጅታችን ላይ ለድሆችማ ቦታ የለንም። ብዙዎቻችን አጋፋሪ እናቆማለን እዚያ በር ላይ። አንዳንድ ጊዜ ድሆችን እንገፋለን፣ እናሰቃያለን። እንኳን ቀድመን እነሱን ልናበላ ለድሆችማ ቦታ የለንም። በሚያሳዝን ሁኔታ መቼ ጠራናቸው ነው የምንለው። አንዳንድ ጊዜ ዱላም አንስተው የሚደበድቡ ሰዎች አሉ፣ የሚያንገላቱ ሰዎች አሉ። ወይም ደግሞ እናንተ ዞር በሉ
ሰው እናስተናግድበት የሚሉ ሰዎች አሉ። ምን ማለት ነው? ልብሳቸው ስላደፈ፣ አካለ ጎደሎች ስለሆኑ፣ ልብሳቸው ስለተቀዳደደ፣ ስለተቸገሩ ሰው አይደሉም ማለት ነው። እንዳገኘን እኮ አንቀርም፣ አንድ ቀን እናጣ ይሆናል። እንደከበርን እኮ አንቀርም፣ አንድ ቀን እንዋረድ ይሆናል። እንደተሾመ ወነር የለም፣ መሻር ይመጣል። አካለ ጎደሎ መሆን ነው እኛም አናውቀው። ማጣት፣ ማግኘት፣ መክበር፣ መዋረድ ይፈራረቃል በሰው ሕይወት። ስለዚህ አንግፋ ድሆችን። ሰውን በሰውነቱ እናክብረው። ልብሱን አይተን አይደለም፣ ወይም ሌላ ቁመናውን አይተን አይደለም። ሶሎሞን ለዚህ ነው እንደዚህ ብሎ የተናገረው። ለምን? አንዳንዶች ድሆችን ስለሚያንገላቱ ማለት ነው፣ ስለሚያሰቃዩ ማለት ነው። ድሃን በግድ አትበለው ይላል፣ ድሃ ነውና ይላል። ችግረኛውንም በበር አትግፋው፣ እግዚአብሔር የእነርሱን ፍርድ ይፋረድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና ይላል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 22 ላይ የተመዘገበ ቃል። ድሃን በግድ አትበለው፣ ችግረኛውንም በበር አትግፋው ነው የሚለው። እኛ ግን ስንቱን ድሃ፣ ችግረኛ፣ ምስኪን ገፋን፣ አሰቃየን፣ አስለቀስን፣ አሳዘንን። በጣም ያሳዝናል ወገኖች። የቅዱሳንን፣ የጻድቃንን፣ የመላእክትን መታሰቢያ እኮ የምናደርገው እኛ ተሰብስበን በልተን ጠጥተን ልንለያይ እኮ አይደለም፣ ድሆች እንድናስብ እኮ ነው። የሙታንን ተስካር ስናወጣ ነፍስ ይማር እንዲሉ ነው እኮ ድሆች እንጂ እኮ ባለጠጎችን፣ ዘመዶችን፣ ጎረቤቶችን ጠርተን እኛው በልተን እኛው ጠጥተን ለመለያየት እኮ አይደለም። ዛሬ ግን የተለመደው ሌላ ነው። በእኛ ዘንድ አይደረግ። እባካችሁ እናስተውል። አንዳንድ ጊዜ ደግሞ ፍርፋሪ ወይም የሻገተ እንጀራ ይኸውም የወደቀ ነገር እንሰጣለን። ለእኛ ማንፈልገው የነዳያን ሆድ ቆሻሻ መጣያ ጉድጓድ ነው እንዴ? እኛ የሻገተው እንበለዋለን? የወደቀውን እኛ እንበለዋለን? የተበላሸውን እንበለዋለን? በእኛ ላይ ይደረግብን ማንፈልገውን በሌላ ሰው ላይ እናድርግ። ህሊና ዳኛ አለን። አንዳንዶቻችን ግን የተበላሸውን እኛ ያመናልን ብንበላው ከዛ ለሌላ እንሰጠዋለን። ሰጠን ለማለት ደሱ አይደለም። መጀመሪያ ለነሱ ምሕረት ማለት ይሄ ነው፣ ምጽዋት ነው። ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል አለ። መቼ ይመለሳል? በጻድቃን ትንሣኤ ይመለሳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ ምን ይላል? በቀኝ የሚቆሙትን በበጎች የተመሰሉትን ምርጦቹን ጻድቃኑን ቅዱሳኑን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረስ አልብሳችሁኛል አለ የሚለው በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ ኑ እናንተ የአባቴ ብሩካን በፍቅር ቃል ይጠራቸዋል። ዓለም ሳይፈጠር የተዘጋጀላችሁን የዘላለም ርስት መንግሥተ ሰማያት ውረሱ ይላል። የሕይወት ቃል ያሰማቸዋል፣ መንግሥቱን ያወርሳቸዋል። አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግሥቱ ክብር ያብቃል። ይህንን ነው የሚሰጠን። ዛሬ እኛ ምሻግት እንጀራ ብል የሚበላው ጨርቅ የሳንቲም ድቃቂ መጸውት ይሆናል። አምላካችን ግን ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ልብ ያልታሰበች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያትን እንደሚያወርሰው በጻድቃን ትንሣኤ ይመለስልሃል ማለት ይሄ ነው። ባካችሁ በሚያልፈው ነገር የማያልፈውን መንግሥት እንውረስበት። ምጽዋትን እንውደድ፣ ምጽዋዕትን እናድርግ። እንዲህም ብሏል ሶሎሞን፣ ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድረዋል፣ በጎነቱን መልሶ ይከፍለዋል ይላል መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ። ለድሃ ቸርነት ማለት ምጽዋት ነው። እዚህ ጋር ምጽዋት የሚሰጥ ለማን ያበድራል? ለእግዚአብሔር ያበድራል።
በመጸወትን ቁጥር እያበደርን ያለነው ለማን ነው? ለእግዚአብሔር ነው። ሰዎች ተበደረው አንዳንድ አይከፍሉ። አንዳንድ ጊዜ ሰዎች የተበደሩንን ገንዘብ ለማስመለስ ብለን ፍርድ ቤት ቆመን ጠበቃ ገዝተን ካበደርነው ገንዘብ በላይ ለጠበቃ የምናወጣ ሰዎች አሉ። ይክዱናል፣ ቃላቸውን ያጥፋሉ። በቸገራቸው ጊዜ ብዙ እንዳላሉ ከደረስንላቸው በኋላ ፊታቸውን ያዞራሉ። ለድሃ በመጸወትን ቁጥር ግን የምናበድረው ለማን ነው? ለእግዚአብሔር ነው። በጎነቱንም መልሶ ይከፍለዋል። እግዚአብሔር ደግሞ የሚከፍለን ሰማያዊ ርስትን ነው። ስለዚህ እባካችሁ ይህንን ማሰብ ያስፈልጋል። ምጽዋት ስንመጸውት የኃጢአታችንንም ስርየት እናገኛለን። በዚህ በትንቢተ ዳንኤል ምዕራፍ 4 ቁጥር 27 ላይ ኃጢአትን በጽድቅ በደልህንም ለድሃ በመመጽወት አስቀር ይላል ነቢየ እግዚአብሔር ቅዱስ ዳንኤል ለንጉሱ ለናቡከደነጾር የተናገረው ቃል። ኃጢአትን በጽድቅ ማለት ንስሐ በመግባት ጽድቅ በማድረግ አስቀር፣ እንዲሁም ደግሞ በደልህን ለድሆች በመመጽወት አስቀር ይላል። ስለዚህ ምጽዋት የኃጢአትን ስርየት ይሰጣል፣ ከርኩሰት ይቀድሳል። ስንመጸውት ኃጢአታችን ይሰረያል። ይህንን ልናደርግ ይገባናል። መስጠት መጉደል አይደለም፣ መሙላት ነው። መስጠት ማግኘት ነው፣ ማጣት አይደለም። መስጠት መቀነስ አይደለም፣ መጨመር ነው። አንዳንድ ጊዜ መስጠት ማጣት የሚመስለን ሰዎች አለን፣ ግን የበለጠ ማግኘት ነው። ስንሰጥ የሚጎርልብን ይመስለናል። አንዳንዶቻችን ግን ይሞላልናል። መጽሐፍ ይሄን ነው የሚለው። እስቲ በሉ ከኔ ጋር ስጡ በሉ ይሰጣችሁማል። ስጡ ምን ይባላል? ይሰጣችሁማል። በሚገርም ቃል ነው የመዘገበው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። ወንጌላዊው ቅዱስ ሉቃስ የመዘገበው ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 38 ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። የተጨቆነና የተነቀነቀ የተትረፈረፈም መልካም መስፈሪያ በእቅፋችሁ ይሰጣችኋል አለ። አምላካችን እግዚአብሔር በሰጠን ቁጥር ይሰጠናል። በምንሰፍረው መስፈሪያ ነው ተመልሶ የሚሰፈርልን። ምን ማለት ነው? በጥቂት ስንሰጥ በጥቂት ነው የሚሰጠን። በብዙ ስንሰጥ በብዙ ነው የሚሰጠን። የተጨቆነ አለ። አንዳንድ ጊዜ እቃው በደንብ እንዲይዝ ወደ ታች ምን ይደረጋል? ይጨቆናል። መጨቆን ማለት መጠቅጠቅ ማለት ነው። የተጨቆነ አለ። እሱ ብቻ አይደለም ደግሞ የተነቀነቀ አለ። ወደ ጎን ነው ደግሞ እሱ እንዲይዝ። አንዳንዴ ጆንያው የማዳበሪያው